እስራኤል የጦር ካቢኔዋን መበተኗ ተሰምቷል። የእስራኤል የጦር አውሮፕላን ህዳር ወር ጀምሮ የእስራኤሏን ኤይላት ወደብ በተደጋጋሚ በረዥም ርቀት ተምዘግዛጊዎች ሲተገትጓትና ወዲያም በቀይ ባህር፣ በኤደን ባህረ ሰላጤ፣ በህንድ ውቅያኖስና በባብ አልመንደብ የመርከቦች እንቅስቃሴ በኃይል መገደባቸው ይታወቃል። በተመሳሳይም የሊባኖሱ ተዋጊ አንጃ ህዝቦላም ኩታ ገጠም ከሆነው የእስራኤልና የሊባኖስ ድንበር አድፍጦ ጠዋት ማታ በሚሳይል አረር እስራኤልን ቁም ስቅሏን እያሳያት ነው። በዚህ ወቅት ሁለቱ ወገኖች እስራኤልና ህዝቦላ ወደ ለየለትና ሙሉ ጦርነት ለመግባት እጃቸውን እያፍታቱ መሆኑ ይነገራል። የእስራኤሏ ወዳጅ ሀገር አሜሪካ በበኩሏ የዚያ መሰሉ የሁለቱ ወደ ሙሉ ጦርነት መግባት ዳፋው ለድፍን ዓለም የሚያነካካና የሚተርፍ ነው ስትል ኡታዋን ታሰማለች። ወዲህ ከተለያዩ ግንባሮችና ከኢራን መንግስትም ሳይቀር እስራኤል ከባድ ጥቃት እንደተሰነዘረባት አይዘነጋም። እስራኤል በጋዛ ሰርጥ ካደፈጡት የሐማስና የክንፎቹ የአልቃሷም ብሪጌድ መሰሎቹ ወዲህም ኢስላሚክ ጅሃድ ለተሰነዘረባት ከባድ ጥቃት ለአጸፋ ምላሽ ስትል በገባችበት የጋዛ ሰርጥ ጦርነት የጦር ካቢኔ ማቋቋሟ ይታወቃል። እንደዚያም ሆኖ ግን እስራኤል ከከባድ ጥቃት አልዳነችም። ይኸው የእስራኤል የጦር ካቢኔ ጉዳይ በጥልቅ ይዘቱ ሲቃኝም ከሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መግባባትና መስማማት አልቻሉም በሚል ስማቸው ሲነሳ የነበረው የእስራኤል የጦር ካቢኔ ሚኒስትርና መሪ የነበሩት ቤኒ ጋንትዝ ከዚያ የጦር ካቢኔው መውጣታቸውን ተከትሎ ትናንት በተሰማ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዚያን የጦር ካቢኔ መበተናቸውን የተገለጠው። የእስራኤሉ የጦር ካቢኔ 6 አባላት የነበሩት መሆኑ ይታወቃል። የቀድሞው የእስራኤል የጦር ጀነራል ቤኒ ጋንትስ ከኔታንያሁ ጋር አይንና ናጫ መሆናቸው ሲነገር እንደነበረ ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ በኋላም በሀገሪቱ ካሉ ሚኒስትሮች እንዳብነትም ከመከላከያ ሚኒስትሩ ዮአፍ ጋላንትና ትናንት በተበተነው የጦር ካቢኔ ውስጥ ከነበሩት የስትራቴጂ ጉዳዮች ሚኒስትሩ ሮን ደርመር ጋር ይመክራሉ ተብሎ ይጠበቃል። ኔታንያሁ በዚህ ወቅት ከቀኝ ክንፉ ብሔራዊና ሃይማኖታዊ የመንግስታቸው ጥምረት ከብሔራዊ የጸጥታ ሚኒስትሩ ኢታመር ቤንግቪርና ከገንዘብ ሚኒስትሩ ቤዘለል ስሞትሪችም በተበተነው የጦር ካቢኔ አባልነት ለመተካት ትልቅና ጥልቅ መሻት እንዳለ ይነገራል። ያ መሆኑ ደግሞ አሁንም ለኔታንያሁ ጠንካራ ፈተና ይጋርጥባቸዋል የሚል ስጋትን ወልዷል። ያ የሚሆን ከሆነና በኔታንያሁ የጥምር መንግስት ሲበዛ አክራሪ የሚባልላቸው ሚኒስትሮች በዚያ የጦር ካቢኔ ውስጥ የሚካተቱ ከሆነም ደግሞ ምናልባትም የእስራኤሏ የቅርብ ወዳጅና አጋር ሀገር አሜሪካ ሳትቀር የባሰ ሆዷ መሻከሩና ፊቷን ማዞሩ አይቀርም የሚል ፍርሃትን አስከትሏል። በዘለል ስሞትሪችና ቤንግቪር በጋዛ ሰርጥ ጉዳይ አይሁዳውያኑ በዚያ ምድር ዳግም ይሰፍሩ ዘንድ ሴትና ሕፃን ሳይለይ ሙሉ በሙሉ ይወገዱ ዘንድ የከረረ አቋም አላቸው ነው የሚባለው። ከዚያም ውጪ ሁለቱም ሚኒስትሮች በጋዛ ሰርጥ የተኩስ አቁም ስምምነት ላይ ተደርሶ አንድም የፍልስጤም እስረኛ የሚለቀቅ ከሆነ ከኔታንያሁ ካቢኔም ብቻ ሳይሆን ከአጠቃላይ የሀገሪቱ መንግስት እንደሚወጡ እየዛቱና እያስጠነቀቁ ነው። ትናንት መፍረሱ በተነገረለት የእስራኤል የጦር ካቢኔ ውስጥ ከነበሩት 6 አባላት ውስጥ ሁለቱ ጋንትዝና አይዝንኮት ጥለው መውጣታቸው የባለፈው ሳምንት አበይት ርዕሰ ዜና እንደነበር አይዘነጋም። ኔታንያሁ የሁለቱን ጎምቶ የጦር ካቢኔ አባላትና በሀገሪቱን ፖለቲካ ትልቅ ድርሻ ያላቸውን ሰዎች ጥለዋቸው የመውጣታቸውን ነገር እንዲህ በዋዛ ፌንጣ ብትቆጣ ክንፏን ጥላ ሄደችን አድርገው አላዩትም። ትልቅ ኪሳራ መሆኑን ተገንዝበው ኔታንያሁ ጋንትዝን ከስልጣናቸው እንዳይለቁ ጠብር ግፍ ብለው እንደተማጸኗቸው አይዘነጋም። በዚህ ወቅት ከሄዝቦላ ጋር ውጥረቷ የተካረረው እስራኤል በቅጽበት ምን እንደሚፈጸምባት ሁሉም ነገር ስጋት ብቻ ነው። ይህ በእንዲህ እንዳለ በአሜሪካ የጆ ባይደን አስተዳደር ከፍተኛ አማካሪው አሞስ ሆቼይስቲን ወደ እስራኤል መጓዛቸው ተነግሯል። አሁን ወደ እስራኤል የተጓዙት ከባይደን አስተዳደር ባለስልጣናት አንዱ የሆኑት አሞስ ሆቼይስቲን በእስራኤልና በኢራን በሚደገፈው የሊባኖሱ ተዋጊ አንጃ ሄዝቦላ መካከል በማደራደር የካበተ ልምድ ያላቸው መሆናቸው ይገለጣል። የእስራኤል ጦር ኃይል አፈቀላጤ ሬር አድሚራል ዳንኤል አጋሪ በሰጡት የትናንት አመሻሽ ማብራሪያቸው የሄዝቦላ ተደጋጋሚ ጥቃት ወደ ሙሉና የለየለት ጦርነት ሊከተን ከጫፉ ላይ አድርሶናል ማለታቸውን ተከትሎ አሜሪካ በስጋት የብረት ምጣድ ላይ ፈንዲሻ ሆናለች ነው የሚባለው። ሄዝቦላ ባወጣው መግለጫም እስራኤል በጋዛ ሰርጥ ያለውን ጦርነት እስካላቆመችና ምድሩን ለቃ እስካልወጣች ድረስ የሮኬትና ሚሳይል ጥቃቱን እንደማያቆም በድጋሚ አስታውቋል። የሶሪያ አረብ ኒውስ ኤጀንሲ ባሰራጨው የትናንት ማምሻ ዘገባው የእስራኤል ጦር ኃይል በሊባኖስ የተለያዩ ግንባሮች ከባድ የተባለ ጥቃት አጠናክሮ መቀጠሉን አስታውቋል። ወዲህ ደግሞ የየመን ሀውቲዎች በንግድ መርከቦች ላይ የጀመሩትን ከባድ ጥቃት አጠናክረው መቀጠላቸው ተሰምቷል። ባለፉት ቀናት የአሜሪካ ጦር ኃይል በየመን በተለያዩ ስፍራዎች በፈጸመው ከባድ ጥቃት የሀውቲዎችን የሚሳይል መከላከያዎች ማውደሙን መናገሩ አይዘነጋም። ይህ መካከለኛውን ምስራቅ ቀጠና ምድር የእሳት አበላው